ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው ባለፈው ሳምንት ስለ አርቲፊሻል ኢንተለጀንስ አጠቃላይ ኢንትሮዳክሽን አውርቻችሁ ነበር ማሽን ለርኒንግ ምን ማለት ነው ራሱ አርቲፊሻል ኢንተለጀንስ ምን ማለት ነው ላርጅ ላንጉዌጅ ሞዴል ምን ማለት ነው ይያልኩ በዝርዝር ስለ አርቲፊሻል ኢንተለጀንስ አውርቻችሁ ነበር ዛሬ ደግሞ አርቲፊሻል ኢንተለጀንስ ከሚጋርጣቸው አደጋዎች መካከል ጆብለስነስ ወይም ደግሞ የስራ ማጣት ወይም ደግሞ ስራ የመቀማት ባህሪው ላይ ላነሳላችሁ ፈልጋለሁ አንዱ ትልቁ ችግር የአርቲፊሻል ኢንተለጀንስ በጣም ብዙ ስራዎችን የመቀማት ባህሪ ይኖረዋል አብዛኛው ያደገ ሲሄድ የማወራው ነገር በሙሉ ነገ ይሆናል ማለት ሳይሆን ቀስ በቀስ አርቲፊሻል ኢንተለጀንስ አብዛኛዎቹን ስራዎችን የመሸፈን ራሱ የመስራት ባህሪ ያሳያል ዛሬ እንደዚህ አርቲፊሻል ኢንተለጀንስ ስራዎቻችንን የሚወስዱ አርቲፊሻል ኢንተለጀንስ አይነቶች አሉ ከነዛ አርቲፊሻል ኢንተለጀንስ አንዱና ዋነኛው የተባለው ኤጀንቲክ ኤአይ ስለተባለው አርቲፊሻል ኢንተለጀንስ ነው የማወራችሁ እና በቅርብ ጊዜ አሁን ዛሬ ጀምሮ እስከሚቀጥሉት 2 ዓመታት ድረስ ምን አይነት ስራዎች ናቸው በአርቲፊሻል ኢንተለጀንስ የሚተኩት ከ3 እና ከ4 ዓመት በኋላ ምን አይነት ስራዎች ናቸው በአርቲፊሻል ኢንተለጀንስ የሚተኩት ከ10 ዓመት በኋላ ምን አይነት ስራዎች ናቸው በአርቲፊሻል ኢንተለጀንስ የሚተኩት ይያልኩኝ እንዲሁ አነሳላችኋለሁ እንግዲህ አርቲፊሻል ኢንተለጀንስ ምን አይነት ስራዎችን ነው በአሁን ሰዓት እየቀማ ያለው የሚለውን ነገር ማውራት የፈለኩበት ምክንያት በእነዚህ ስራ ዘርፎች ላይ ያለን ሰዎች ካለን ተጨማሪ የሆነ አፕ ስኪሊንግ ወይም ደግሞ የተወሰኑ ኮርሶችን ለመውሰድ ጊዜ እንድናገኝና ይሄንን መረጃ ወስዶ ለመዘጋጀት የተወሰነ ዝግጁ ለመሆን ጥረት እንድታደርጉ ግንዛቤ ለመፍጠር ነው እንጂ እንዲሁ ዝም ብሎ ፓኒክ ለመፍጠር ወይ ወዘተ አይደለም ዝግጅት እንዲኖር ለማድረግ ያህል ነው ይሄ ስራዎችን የሚወስደው ስራዎችን ከኛ በተሻለ የሚሰራው አርቲፊሻል ኢንተለጀንስ ምንድነው እንዴት ነው የሚሰራው እንዴት ነው ከኛ የተሻለ የሚሰራው የሚለውን ስለ ኤጀንቲክ ኤአይ ስለተባለው ቴክኖሎጂ በዝርዝር አወራችኋለሁ ማለት ነው በዚህ አይነት መልኩ አብረን እንቆያለን አብራችሁ እንድትቆዩ በአክብሮት ጋብዛለሁ ባህሩ አባስ ነኝ ተመልሰን እንገናኛለን ተመልሰናል የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ አርቲፊሻል ኢንተለጀንስ አብዛኛው ዋናውና ትልቁ ትሬት ጆብለስነስ ትልቁ ትሬት ባይባልም አንዱ የሚያመጣው ችግር ስራ ፈትነትን ይፈጥራል ወይም ደግሞ ስራዎችን ይቀማል እኛ የምንሰራቸውን ስራዎች እሱ በተሻለ መልኩ ይሰራል ስለዚህ ምንድነው ማድረግ ያለብን ነው መጀመሪያ ግንዛቤ ሊኖረን ይገባል እኛ እንግዲህ ኢትዮጵያውያኖች በባህሪያችን ፕሮአክቲቭ የመሆን ቀድሞ የመዘጋጀት ባህል የለንም አንድ ነገር መጥቶ ሂት ሲያረገን ሲረብሸን መረበሽ ነው እንጂ ቀደም ብሎ ግንዛቤ ወስዶ መዘጋጀት ካለብን ተዘጋጅተን ለሚመጣው ነገር ራሳችንን ማጠንከር እንዲህ አይነት ባህል የለንም እኔ እስከማውቀው ድረስ ያ ግንዛቤ እንዲኖር ነው አሁን የማወራችሁ ማለት ነው እንጂ ስራ ይቀማል ወዘተ የሚለውን ይሄ ኔጌቲቭ የሆነውን ነገር ብቻ ሳይሆን በመረጃ ላይ ያተኮረ ግንዛቤ እንዲኖረን ለማድረግ ነው አብዛኞቻችን ስራችን በኤአይ ይተካል ምንም ግልጽ ነው በኤአይ ሲተካ ከኛ የተሻለ ኤአይ በኃይል ይሰራዋል በጣም ምርታማ ነው በጣም ኤፊሺየንት ይሆናል በጣም ፈጣን ነው ነግራችኋለሁ አንዳንድ ዝርዝሮቹን ማለት ነው ዝግጅት እንድናደርግ ነው የዚህ ፕሮግራም ዋናው አላማ ማለት ነው ነገር ግን ባለፈው ሳምንት ስለ አርቲፊሻል ኢንተለጀንስ ሳወራ ነበር ከዛም በፊትም ስለ አርቲፊሻል ኢንተለጀንስ 3-4 ፕሮግራሞችን ሰርቻለሁ እዚሁ ማለት ነው በተደጋጋሚ ስታነሳ የአርቲፊሻል ኢንተለጀንስ የሰው ልጅን ከምድረገጽ ሊያጠፋ ይችላል ይያልኩኝ አውርቼ ነበር 1 2 3 4 ጊዜ አውርቻለሁ እና ለምንድነው አርቲፊሻል ኢንተለጀንስ ከሰው ልጅ ቁጥጥር ውጭ ወጥቶ የሰው ልጆችን ሊያጠፋ ይችላል ብለህ እንዴት ትላለህ ብለው የሚከራከሩኝ ሰዎች አሉ ቴክስት የሚያደርጉልኝ ሰዎች አሉ በቴክስት ማለት ነው
አንደኛ እኔ ማወራው ዝም ብሎ እየታየኝ አይደለም ማወራው ወይም ደግሞ እንደዛ ሳይሆን በኢንዱስትሪው ላይ ከፍተኛ ዕውቀትና ልምድ ያላቸው ኤክስፐርቶች የሚጽፉት እና ደግሞ ትልልቅ የአርቲፊሻል ኢንተለጀንስ ኩባንያዎች ሊደሮች የቢዝነስ ሊደሮቹ የሚናገሩትን ነው። አሁንም ደግሜ የማወራችሁ ምንድነው አርቲፊሻል ኢንተለጀንስ somehow ከሆነ ጊዜ በኋላ ከሰው ልጅ ቁጥጥር ውጪ በሚወጣበት ጊዜ ሙሉ ለሙሉ የሰው ልጅ ላይ ኤግዚስቴንሻል የሆነ ችግር ይፈጥራል ማለት የሰው ልጅ ሊያጠፋው ይችላል። ወደ ዛሬው ፕሮግራማችን ስለ ኤጀንቲክ ኤአይ ከማውራቴ በፊት አንድ ነገር ስለ አርቲፊሻል ኢንተለጀንስ ላንሳላችሁ። አንደኛ የሰው ልጅን ምናልባት ከምድረገጽ ሊያጠፋ ይችላል አንዱ ትሬት ነው ትልቁ ትሬት ነው ብያችኋለሁ በተደጋጋሚ። ይሄ ማለት የሰው ልጅ ሚጠላ አይደለም። ኦኬ የሰው ልጅን ስለሚጠላ ከጥላቻ ተነስቶ አይደለም አርቲፊሻል ኢንተለጀንስ ከጥላቻ ተነስቶ ሳይሆን ጥላቻ የሚባል ነገር አያውቅም፣ ፍቅር አያውቅም፣ ሀዘን አያውቅም፣ ሳቅ አያውቅም። እስካሁን ድረስ ጥላቻ የሚባል ነገር የለበትም ማለት ነው። የሰው ልጅን ያጠፋል ሲባል ከጥላቻ ተነስቶ አይደለም። ለምሳሌ ሱፐር ኢንተለጀንስ የሆነ አርቲፊሻል ኢንተለጀንስ በሚመጣበት ጊዜ ራሱን የቻለ ጎል ግብ መፍጠር ይችላል። ለምሳሌ አንድ ሀገር ግብ አለው አይደል? አንድ ኩባንያ ግብ አለው። ልክ እንደዛው ሱፐር ኢንተለጀንስ የሆነ አርቲፊሻል ኢንተለጀንስ በሚመጣበት ጊዜ የራሱ የሆነ ግብ ይኖረዋል። የሆነ ግብ ጎል ሴት ያደርጋል። ጎል ሴት ለምሳሌ ግሎባል ኢነርጂ ፕሮዳክሽን ሴት ያደርጋል። ለምሳሌ እንደ ግብነት ማለት ነው። በዓለም ዙሪያ የኢነርጂ የኃይል አቅርቦትን ጉዳይ እንደ ግብ ያስቀምጣል እና ግብ በሚያስቀምጥበት ጊዜ ፕሮና ኮንስ ያወጣል። ለምሳሌ ይሄን ግብ ለማሳካት ምንድነው ተግዳሮቶቹ ብሎ ያወጣል። ከነዛ ተግዳሮቶች መካከል የሰው ልጅ ከሆነ የሰው ልጅን ኦኬ ይሄንን ግቤን ለማስፈጸም የሰው ልጅ እንቅፋት ይሆንብኛል። የሰው ልጅ እንቅፋት ከሆነብኝ ለምን አላጠፋቸውም ይላል። እንዴት ነው የሚያጠፋው ብሎ ያስብና የተወሰነች ነገር ይሰራና ባዮሎጂካል የሆነ ቫይረስ ይሰራል። ኦኬ ቫይረስ ማለት ነው ቫይረስ ይሄ ፓንደሚክ ሊሰራ ይችላል። ያን በኃይል ሊዛመት የሚችል እንደ ኮሮና አይነት በኃይል ሊዛመት የሚችልና መጨረስ የሚችል ቫይረስ ባዮሎጂካል ቫይረስ መስራት ይችላል። ምክንያቱም ኦልሬዲ በጣም ሱፐር ኢንተለጀንት ነው ይሄ አርቲፊሻል ኢንተለጀንስ። ያን ቫይረስ በማሰራጨት የሰው ልጅ ደግሞ ማህበራዊ ነው አይደለ? ማህበራዊ ነው ማለት ተያይዘን አንድ ላይ ነው የምንኖረው፣ ስንጨባበስ ስንተቃቀፍ ምናምን ተቀራርበን ስናወራ ነው አይደል የምንለው። ያቺን እንደ ድክመት ይወስድና ምክንያቱም ትልቁ ድክመታችን ይሄ ነው ማህበራዊ እንስሳ መሆናችን። ያቺን ድክመት በመውሰድ ባዮሎጂካል ቫይረስ ሊሰራ ይችላል። ባዮሎጂካል ቫይረስ ሰርቶ በቀላሉ እንዲዛመትና የሰው ልጅ እንዲያልቅ ማድረግ ይችላል ማለት ነው። ኤግዚስቴንሻል የሆነ ሪስክ ሊፈጥር ይችላል ሱፐር ኢንተለጀንት የሆነ አርቲፊሻል ኢንተለጀንስ ማለት ነው። ግን ከጥላቻ ተነስቶ ሳይሆን ግቡን ለማሳካት የሰው ልጅ ደንቃራ ከሆነበት ይሄ ደንቃራ ነገር ለማጥፋት እኛም እኮ ደንቃራ የሆኑ ኦብስታክል የሆኑ ነገሮችን ሪሙቭ እናደርጋለን አይደል? ከጥላቻ አንፃር አይደለም። አንድ ሁለተኛ አርቲፊሻል ኢንተለጀንስን እንደገና ምናልባት ልንረዳው በምንችል መልኩ አንድ ምሳሌ ላንሳና አርቲፊሻል ኢንተለጀንስን ዲፋይን እናድርገው። ምን ያህል ከሰው ልጅ ቁጥጥር ውጭ ወጥቶ መልሶ ራሳችን ሊያጠፋን እንደሚችል ሊያሳይ የሚችል ምሳሌ ነው። ለምሳሌ የአንበሳ ልጅ ህፃኑ ቤታችን አመጣ ነው እንበል። ይሄ ካብ የሚባለው ትንሹ ቡችላው ማለት ነው። ቤት እናመጣዋለን፣ እናሳድገዋለን፣ ይላመዳል፣ ይለምደናል። ኦኬ ይለምደናል፣ ይጫወታል ከኛ ጋር፣ በጣም ፍቅር ነው፣ በኃይል ደስ ይላል ወዘተ ወዘተ። እያደገ ይመጣል፣ አሁንም ይጫወታል፣ በጣም ለምዶናል። እንኳን እኛን ጎረቤትም ለመደ፣ ዘመዳችንንም ለመደ፣ አካባቢው ሰው የሚባለውን ነገር ለመደ። እያደገ መጣ። መጨረሻ ላይ ጎፈሬያሙ ትልቁ ጎፈሬ አንበሳ ሆነ። ይሄ አንበሳ አሁንም ለምዷል፣ ቤታችን ውስጥ ነው ያለው ወዘተ። አሁን ግን ሲጫወት ራሱ ለምሳሌ በምላሱ ሲልሰን ለጫወታ ነው፣ ለፍቅር ነው፣ ፍቅሩን ሲገልጽ ሲልሰን በምላሱ የሚያወጣው ኢነርጂ ቫይብሬሽን ፊታችንን ያቃጥለዋል። አንድ ሁለተኛ ሲጫወት ክርኑን እንደዚህ በክርኑን ወገባችን ላይ ሲያሳርፍ ወገባችንን ይሰብረዋል አይደለ? መጉዳት ይጀምራል ማለት መጉዳት ይጀምራል። ከዛ ደግሞ ዋናው ኤግዚስቴንሻል ትሬት የሚባለው የአርቲፊሻል ኢንተለጀንስ ኤግዚስቴንሻል ትሬት የሚባለው ነገር ምንድነው? ይሄ አንበሳ ጎፈሬ ሆኗል፣ በጣም ግዙፍ ነው። ድንገት የአውሬነት ባህሪው ቢመጣ የመግደል ኢንስቲንክቱ ቢመጣስ? ድንገት ምን ማለት ነው?
የመግደል ባህሪ ኢንስቲንክቱ ከመጣበት አውሬነቱ ድንገት ብልጭ ካለበት ቤት ውስጥ ያለውን ሰው በሰከንድ ውስጥ ይጨርሳል ማለት በሰከንድ ውስጥ ሊጨርስ ይችላል እድሜ ልክ እንግዲህ በፍቅር ያ ሁሉ ሲያዝናናችሁ የነበረ አንበሳ ድንገት ባህሪውን ሊለውጥ ይችላል እንዴት ነው ኮንትሮል ማድረግ የምትችሉት ይሄን አንበሳ ያሳደጋችሁትን አንበሳ ስንት በግ ያረዳችሁለትና እዛው ጎፈሪያም እስከሆነ ድረስ ያሳደጋችሁት አንበሳ ወደ አውሬነት ሊለውጥ እንደሚችል እንዴት መገመት ትችላላችሁ መገመት አትችሉም ምክንያቱም ምን እያሰበ እንደሆነ ማወቅ አትችሉም አእምሮ ካለው ማወቅ አትችሉም በኃይል ጉልበተኛ ነው በጣም ኢራቲክ የሆነ ቢሄቪየር ሊኖረው ይችላል እናንተን ወይም ደግሞ እዛ አካባቢ ያለውን ሰው ለማጥፋት መፈለጉን ማቆም አትችሉ በቃ አንፕሬዲክተብል ነው ምንም የምታደርጉት ነገር የለም ማለት ነው ሶ ኤኒታይም ሊለወጥባችሁ ይችላል ኤኒታይም አርቲፊሻል ኢንተለጀንስም ልክ እንደዚህ ነው በጣም ብዙ ጠቃሚ ነገሮችን ያደርጋል በኃይል ጥቅሙ በጣም የላቀ ነው በተለይ በትምህርትና በጤናው ዘርፍ የሚያመጣው እድሜ ከሰጠን እናያለን የሚያመጣው አድቫንቴጅ የሚያመጣው ጥቅም እጅግ በጣም የላቀ ነው ኦኬ ሶ እንደዛ ብሎ ያደገ ሄዶ ልክ እንደ አንበሳው በጣም ከአቅማችን በላይ ከቁጥራችን በላይ ይሆናል እንዴት እንደሚያስብ አናቅም ምን እንዳለማ አናቅም ምን እንደሆነ አናቅም ማለት ነው ሶ ኤኒታይም እንድቅድም እንዳልኳችሁ የሆነ ግቡን ለማሳካት ሲል ደንቃራ ሆነንበት ወይም የሰው ልጅ ለገምተኛ ነው የሰው ልጅ አጥፊ ነው ወዘተ እነዚህን ባህሪያችንን የተለያየ ባህሪያችንን ለሱ ሲዩተብል ላይሆንለት ይችላል ለሱ አስፈላጊ አይደለም ብሎ እንዲያስብ የምናደርግበት ሁኔታ ሊፈጠር ይችላል ሶ እንዴት አድርጎ ሊያጠፋን እንደሚችል ብቻ አይደለም የማጥፋት ስሜቱ እንዴት ሊመጣ እንደሚችል አናውቅ ማለት ነው ሶ አርቲፊሻል ኢንተለጀንስ ማለት እንደዚህ ነው እያደገ ሲሄድ ስለዛሬ ጉዳይ እናውራ የተከበራችሁ ተመልካቾቻችን በነገራችን ላይ ጀፍሪ ሂንተን የሚባሉ በ2024 የኖቤል ፕራይዝ በፊዚክስ ያገኙ በተለይ በማሽን ለርኒንግ ላይ ረጅም ዓመት የሰሩ እንግሊዛዊ ካናዳዊ አሉ ጀፍሪ ሂንተን በዚህ ሳምንት ቃለ መጠይቅ አድርገዋል ከአንድ ሰዓት በላይ ቃለ መጠይቅ አድርገዋል በና አርቲፊሻል ኢንተለጀንስ ላይ ያላቸው ትልቅ ችግር ብለው የሚሉት አንደኛው አሁን ያልኳችሁ ኤግዚስቴንሻል ትሬት ነው ሁለተኛው ደግሞ አውቶኖመስ ዌፐንስ ወይም ደግሞ ሮቦቶች ራሳቸው ፈልገው ኪል ማድረግ የሚችሉ ያለ ሰው ኢንተርቬንሽን ማጥፋት የሚችሉ ወዘተ አንስተዋል ከዚህ ውስጥ አንደኛው ኤግዚስቴንሻል የሆነ ትሬት ነው ሁለተኛው ዛሬ የማወራችሁ ስለ ጆብለስነስ ነው ወይም ደግሞ አርቲፊሻል ኢንተለጀንስ ስራችንን እንዴት እንደሚቀማን ማለት ነው ሶ ስለ ኤጀንቲክ ኤአይ እናወራ ኤጀንቲክ ኤአይ ማለት ምን ማለት ነው የሚለውን ከማንሳታችን በፊት አንድ ምሳሌ ላንሳላችሁ ከስተመር ሰፖርት ኤጀንት የሚባል ወይም ደግሞ የከስተመር ሰርቪስ አገልግሎት እንውሰድ ለምሳሌ አንድ ሆስፒታል ውስጥ የከስተመር ሰርቪስ ሰራተኛ ወይም የከስተመር ሰርቪስ ስራዎች አሉት ኦኬ እናንተ ትሄዳላችሁ ታማሚ ሆናችሁ አያድርስና ታካሚ ሆናችሁ ሆስፒታል ስትሄዱ የቀዶ ጥገና ቀጠሮ ማስያስፈልግ የነበረ እንደዚህ አይነት ዶክተር ብላችሁ ትሉታላችሁ ፍለፊት የሆነ ኮምፒውተር ላይ የተቀመጠ ወይም የተቀመጠች ሴት ሶ ምንድነው የምታደርገው ወይም ደግሞ ምንድነው የሚያደርገው ያ ሰው ኮምፒውተር ይኖረዋል ፍለፊቱ ኮምፒውተሩ ላይ የሐኪም ቤቱ ሶፍትዌር አለ ሐኪም ቤቱ ታካሚዎችን ስም የሚይዝበት ከታካሚዎች ጋር በተያያዘ ያሉ ሜዲካል ሪከርዶች ወይም የሕክምና መረጃዎች የሚያዝበት የራሱ ሶፍትዌር አለ ኦኬ እዛ ሶፍትዌር ላይ ስም ማልበል ትላለች ስም ታስገባለህ ወይም ያስገባል ስልክ ቁጥር መታወቂያ ምናምን ዶክተሩ ማን ነው ምናምን የሚለውን ታይና ከዛ በኋላ ያ ሶፍትዌር ላይ ያለውን ነገር ታፈላልግና ወዘተ ያፈላልግና ከዛ ሰርጀሪ አቬለብል ነው ወይ ሰርጀሪ መቼ ይደረግ ቀጠሮ መቼ ይደረግ በዚህ ወር ይሁን በዚህኛው ወር 12ኛ ቀን ይሁን የሚለውን ካሌንደር ቼክ ያደርጋል ወይም ቼክ ታደርጋለች ከዛ ሰርጀሪ ዲፓርትመንት ይኖረዋል ሆስፒታሉ እዛ ትደውልና በሚቀጥለው ሳምንት በዚህ ቀን ሰርጀሪ ክፍት ነው ኦፕን ነው ቀጠሮ ላሲዝ ትላለች ከዛ በዚህ መልኩ ቀጠሮ ታሲዛለች ቀጠሮ ያሲዝና ከዛ ሰውየው እዛ ተቀምጧል ታካሚው በቃ በዚህ ቀን ይምጡ ትላለች ማለት ነው ይሄ ስራ አሁን ያልኳችሁ ሙሉ ስራ ነው አንድ ባለሙያ የሚሰራው ስራ ነው በዚሁ እየነገርኳችሁ ነው አንድ ይሄ ስራ ሙሉ ለሙሉ
በኤጀንቲክ ኤአይ ሙሉ ለሙሉ ከቨር ይደረጋል። ሰውየውም ይሄን ሲሰራ በጣም ብዙ ነገሮችን ጃግል ያደርጋል። ሲስተሙ ላይ ጠቅ ያደርጋል፣ ስልክ ይደውላል፣ እንትን ይላል፣ ምናምን ይላል። በጣም ረጅም ጊዜ የሚፈጅ በጣም ታየርሰም የሆነ እና በጣም ታይም ኢንቴንሲቭ የሆነ ጊዜ የሚፈጅ ስራ ነው ይሄ። ከዛ ኤጀንቲክ ኤአይ ደግሞ ወይም ደግሞ ይሄ አርቲፊሻል ኢንተለጀንሱ እንዴት ነው የሚሰራው? ሰውየው ይመጣሉ፣ ቅድም ስማቸውን ያስገባል። ስማቸውን ካስገባ በኋላ ቁጭ በሉ ይባላሉ። ስማቸው እንደገባ በሰከንድ ውስጥ እዛ ሆስፒታል ከመጀመሪያው ቀን ጀምሮ እስከ አሁን ድረስ የተከታተሉት የሕክምና አይነት ምን አይነት ሕክምና ምን አይነት መድኃኒት እንደወሰዱ የትኛው ሐኪም እንዳከማቸው ምን አይነት ላቦራቶሪ እንደወሰዱ የደም ናሙና ሰጥተው ምን እንደነበረ የደም ናሙናው ላይ ላቦራቶሪ ላይ የተሰራላቸው የእያንዳንዱ ላቦራቶሪ ላይ ማዕት ዝርዝር አለ። እያንዳንዱ ነገር አንደርስታንድ አድርጎ በሰከንድ ውስጥ አንደርስታንድ አድርጎ ያለባቸውን ችግር አውቆ የሰርጀሪ ኢሚዲየትሊ ያስፈልጋቸው ቀስ በቀስ ያስፈልጋቸው አውቆ ኦኬ ማለት የሰርጀሪው ወዲያውኑ ያስፈልጋቸዋል ወይም 6 ወር በኋላም ቢሆን ችግር የለውም የሚለውን አርጀንሲውን ሁሉ ያውቃል። ያን ሁሉ በሰከንድ ውስጥ ፕሮሰስ አድርጎ ፕሮባብሊ ሰውየው በቃ ሂዱ ተቀመጡ ተብሎ ወንበራቸው ላይ ከመድረሳቸው በፊት ይሄን ይሰራል። እዛ መቀመጫው ላይ ከመድረሳቸው በፊት ይሄ ሰርቶ ከሰርጀሪ ዲፓርትመንቱ ጋር እዛው ውስጥ ለውስጥ በሲስተም ኮኔክት አድርጎ ካሌንደር አይቶ ኦፕን የሆነበትን ቀን ወይም ደግሞ ክፍት የሆነበት ቀን አሬንጅ አድርጎ ኮንፈርሜሽን ለሳቸው በስልክ ይልክላቸዋል። እሱ ብቻ አይደለም፣ የሰርጀሪው ቀን እኚህ ሰውዬ እኚህ ታማሚ ሐኪሞቹ ተሳስተው መድኃኒት እንዳይሰጧቸው ምን አይነት አለርጂ እንዳለባቸው ምን አይነት እንትን እንዳለባቸው የተለያዩ ችግሮቻቸውን ሁሉ ይናገራል። ወረፋም ሲያሲዝ የሰርጀሪ ወረፋም ሲያሲዝ ምንድነው እኚህ ሰውዬ በሚቀጥለው ወር ማድረግ ይችላሉ፣ አርጀንት አይደለም፣ ቢቆዩም ችግር የለውም ብሎ መወሰን የሚችል በራሱ ማለት። ሌላኛው እንደዚህ ተመሳሳይ ሰርጀሪ ሊጠቀም የፈለገ ሰው ሲመጣ አርጀንሲውን ይሄ አንደኛ መሆን አለበት፣ ቀድሞ ሰርጀሪ ማግኘት አለበት ብሎ መወሰን ይችላል። የቅድሙ የሰዎቹ ኤጀንቶች ግን የትኛው ሰርጀሪ ወይም ደግሞ የትኛው ቀዶ ጥገና የሚያስፈልገው ሰዎች የትኛው መቅደም አለበት የትኛው ቀጥሎ መሆን አለበት የሚለውን ማወቅ አይችሉም። ምክንያቱም የሕክምና ሪከርድ ማንበብ አይችሉም። ኦኬ ያቺ ቅድም ያልኳችሁ ሴቷ ወይም ወንዱ ሰው ኤጀንቱ ሪከርዶችን ማንበብ አይችልም። እዛ ውስጥ ያሉ የሕክምና ሪከርዶች ማንበብ አይችልም። በመሰረቱ የሕክምና ሪከርዶችም አይመጡለትም፣ ፕሪቪሌጅ አይኖረውም፣ ሐኪም ስላልሆነ ማየት አይችልም። ኤጀንቲክ ኤአይ ግን ሁሉንም ሪከርዶች ማንበብ ይችላል ማለት ነው። ስለዚህ ይሄ ኤጀንቲክ አንደኛ ከፍተኛ የሆነ ኦቶኖሚ ያለው ከፍተኛ የሆነ ኦቶኖሚ ማለት ያለ ማንም ሰው ጣልቃ ገብነት በራሱ መስራት ይችላል፣ በራሱ ማሰብ ይችላል፣ አክት ማድረግ ይችላል። ኦኬ ቀጠሮን አሁን ለምሳሌ በራሱ ማንንም ሰው እንትን ሳይል ያላቸውን የሕክምና ሪከርድ አሳይቶ እሳቸው ከ2 ወር በኋላም ቀዶ ጥገና ማድረግ ይችላሉ ብሎ ወረፋቸውን ወደ ኋላ ያደርገዋል። ሌላ ሰው ሲመጣ ደግሞ ቀዶ ጥገና በጣም አርጀንትሊ የሚያስፈልገው ካለ ሪከርዱን አንብቦ አንደርስታንድ ስለሚያደርግ በዚሁ መሰረት የሰርጀሪውን ወደዚህ በቅርብ እንዲደረግና አርጀንትሊ እንዲደረግላቸው ያደርጋል፣ ያለ ማንም ሰው ጣልቃ ገብነት ማለት ነው። ስለዚህ በጣም ከፍተኛ የሆነ ሃይ ኦቶኖሚ ያለው እና በጣም ፈጣን ነው ስራው። ይሄ ማወራችሁን ስራዎች ለምሳሌ የሰው ኤጀንት በቀን 100 ሰው የሚያስተናግድ ከሆነ ይሄ ኤአይ ኤጀንት 1000 ሰው ሁሉ ሊያስተናግድ ይችላል። በጣም ፈጣን ነው። የሚሰራውም ደግሞ ስራ በጣም ፕሪሳይዝ ነው። ኤረር ፍሪ የሆኑ ስራዎችን ይሰራል። ምንም አይነት ስህተት አይሰራም። ኦኬ እንደገና በ24 ሰዓት ይሰራል። በሳምንት 7 ቀን ይሰራል። 365 ቀን ይሰራል። ኦኬ ሻይ ልጠጣ የሻይ ሰዓት አይልም፣ ምሳ ሰዓት ልውጣ አይልም። በጣም ሌስ ኤክስፔንሲቭ ነው ማለት በንጽጽር ውድ አይደለም። ዝም ብሎ ባትሪ ብቻ ቻርጅ ያደርጋችሁለት ነው እንትን የሚለው። የሂዩማን ኤጀንቱ ቅድም ዋናው ሰዎቹ የሚሰሩት ስራ ግን ማኑዋሊ ነው ሃንድል የሚያደርጉት። እዛ የሆስፒታሉ ሲስተም ውስጥ ገብተው እንደዚህ እንዲጠቅጠቅ በጣም ረጅም ሰዓት ይፈጃል። ሳለሪ ደሞዝ ይከፈለዋል። የሕክምና ፍቃድ ይወጣል፣ የሐዘን ፍቃድ ይወጣል፣ የወሊድ ፍቃድ ይወጣል፣ ሻይ ብሎ ይወጣል፣ ምሳ ብሎ ይወጣል፣ ይለግማል። ደግሞ የሰው በጣም ይለግማል። ኦኬ ስለዚህ እናንተ
ይሄ ኤጀንቲክ ኤአይ ደግሞ የሚገርማችሁ ነገር እንደ የሆነ ሮቦት ወይም የሆነ ግዙፍ ነገር ምናምን አይደለም። በቃ እዛ የሆስፒታሉ ሐኪሞችን በሽተኞችን የሚያስተናግድበት ሶፍትዌር አለ። እዛ ሶፍትዌር ላይ ኢንተግሬት የሚደረግ ነው። ዳውንሎድ ተደርጎ እንደ ሶፍትዌር የሚገባ ነው። በቃ በጣም ዝም ብሎ ትንሽ ነገር ነው። ኦኬ አሁን እኔ እናንተን ልጠይቃችሁ። ሆስፒታል ቢኖራችሁ የሆስፒታል ባለቤት ብትሆኑ ኤጀንቲክ ኤአይ ቢያመጣላችሁ አንድ የሆነ ኩባንያና ምንድነው የምታደርጉት? ምን ታደርጉ? አንደኛ በጣም ከፍተኛ የሆነ ስራ መስራት ትችላላችሁ። ደንበኞቻችሁን ያለ ስህተት ማስተናገድ ትችላላችሁ። 24 ሰዓት ይሰራል ይሄ ኮምፒውተሩ ባትሪ ብቻ ነው የሚያስፈልገው፣ ኤሌክትሪክ ኃይል ብቻ ነው የሚያስፈልገው። ጥራት ያለው ስራ ይሰራል። በጣም ፈጣን ነው፣ ኤፊሽንት ነው። ኦኬ ምንድነው የምታደርጉት? በጣም አስቸጋሪ ነው የሚሆነው ማለት ነው ለመወሰን። በጣም አስቸጋሪ ነው የሚሆነው ማለት ነው። ሰራተኞችን ልቀንስ፣ ኤጀንቲክ ኤአይ ልቅጠር፣ በጣም ውድ ነው፣ ሳለሪ በየወሩ ይከፍላል ወዘተ። ምንድነው የምታደርጉት? እንዲህ አይነት ነገር ውስጥ ነው የሚገቡት ኩባንያዎች ማለት ነው። ኦኬ አብዛኞቻችንን ስራ በዚህ አይነት መልኩ የተለያዩ አርቲፊሻል ኤጀንቶች እየተኩን ይሄዳሉ። አካውንቲንግ ለምሳሌ አካውንቲንግ ኤጀንት የሚባል ይመጣል። ፋይናንሻል ከአንድ ኢንቮይስ ከመጀመሪያው ኢንቮይስ ሬጅስትሬሽን ጀምሮ እስከ ፋይናንሻል አናሊሲስ ድረስ ያለውን ነገር ይሄ ኤጀንቲክ ኤአይ ይሰራል። በተወሰነ መልኩ የሰው ልጅ ብቻ ኢንተርቪኒ ያደረገ የተወሰነ ሉፕ ላይ ያስገባል። የሰው ልጅ ለሴፍ ለመሆን ብቻ የሰው ልጅ ሉፕ ያደርጋል። ገንዘብ ለምሳሌ 100,000 200,000 በጀት ለማጽደቅ ከሆነ ብቻ አጽዳቂው ሰውዬ ብቻ ይሆናል ማለት። ሌላውን በሙሉ የአካውንቲንግ ስራውን በሙሉ ይሄ ኤጀንቲክ ኤአይ ይሰራዋል። እንዳልኳችሁ ይሄ ኤጀንቲክ ኤአይ በአይን የሚታይ ወዘተ ነገር አይደለም። እንደ አፕሊኬሽን ወይ እንደ ሶፍትዌር ነው። ሄዳችሁ ከመስሪያ ቤቱ ኢአርፒ ጋር ኢንተርፕራይዝ ሪሶርስ ፕላኒንግ የሚባለው ሶፍትዌር ጋር ቱል ጋር ኢንተግሬት የሚደረግ ነገር ነው። ከኦራክል የሚባለው ጋር ኢንተግሬት የሚደረግ ነገር ነው። ሲአርኤም የሚባለው ከስተመር ሪሌሽን ማኔጅመንት ከሱ ጋር ኢንተግሬት የሚደረግ ነገር ነው። በቃ ቬሪ ሲምፕል የሆነ ነገር ነው። ለ15 ሰው ለ20 ሰው ለ100 ሰው ደሞዝ መክፈል ኩባንያው አይፈልግም። ቀስ እያለ ጊዜው እየሄደ ሲሄድ ኩባንያዎች ደሞዝ ለሰው ልጅ መክፈል አይፈልጉም። በጣም ኤክስፔንሱን ስለሚቀንስላቸው ማለት ነው። እንዳልኳችሁ እኔ ፍለፊት ያለውን ነገር ነው የምነግራችሁ እንጂ የሆነ እንደዚህ ነው እያልኩ አይደለም። ማለት በሙሉ ከስራ እንላለን የሚል አይነት ሳይሆን ያለው ነገር ግን ይሄ ነው። ቴክኒካሊ ያለው ነገር ይሄ ነው። ይሄንን ነገር ማወቅ ያስፈልጋል። ዝግጅት ያስፈልጋል። የስነ ልቦናም ዝግጅት እንደዚሁም ደግሞ ሌሎችን ማድረግ ያለብንን ነገሮች ማድረግ አለብን። ምክንያቱም አፕ ስኪል ማድረግ አለብን። የተለያዩ ኮርሶችን መውሰድ አለብን። ሬሌቫንት ሆነን ለመቆየት የሚያደርጉ የተለያዩ ኮርሶችን እየወሰድን መቆየት አለብን። ለዛ ነው ይሄን ፕሮግራም የማወራው። ምናልባት መንግስት በጣም ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ቀውስ የሚያመጣበት ከሆነ ፖለቲካል ኢንተርቬንሽን ሊያደርግ ይችላል መንግስት። አላውቅም፣ ስለ ፖለቲካ አላውቅም። ብዙ ሰዎችን ከስራ የሚያሰናብት ከሆነ ኢኮኖሚካል ወይም ፖለቲካል ማህበራዊ የሆኑ ችግሮች ስለሚፈጥርብኝ ይሄንን ኤአይ መጠቀም አትችሉም ብሎ ህግ ሊያወጣ ይችላል። አላውቅም። ነገር ግን ቴክኒካሊ ያለው ነገር ግን ይሄ ነው ማለት ነው። ይሄ ነገር አሁኑኑ ተጀምሯል። ኦልሬዲ ተጀምሯል። ይሄ ኤጀንቲክ ኤአይ ማለት በጣም ፓወርፉል የሆነ የኮምፒውተር ፕሮግራም ነው። በአድቫንስድ አርቲፊሻል ኢንተለጀንስ ፓወርድ የሆነ ማለት ነው። ሮቦት ነገር ወይ ምናምን አይደለም። ልክ እንደ ቻት ጂፒቲ እንደ ምናምን ሌሎች አፕሊኬሽኖች ስልካችሁ ላይ ዳውንሎድ እንደምታደርጉት አይነት ነው። ነገር ግን ይሄ አርቲፊሻል ኢንተለጀንስ አይነት ወይም ደግሞ ኤጀንቲክ ኤአይ ኤጀንት ይባላል። ኤአይ ኤጀንት ከኤአይ ኤጀንት እና ኤጀንቲክ ኤአይ ከኤጀንቲክ ኤአይ በኋላ ነው አርቲፊሻል ጀነራል ኢንተለጀንስ የሚባለው የሚመጣው ማለት ነው። ኦኬ ሂደቱን እያያችሁት ማለት ነው። ኤአይ ኤጀንት ማለት እንደ ኤጀንቲክ ኤአይ ነው። ግን ኤጀንቲክ ኤአይ በጣም ከፍተኛ የሆነ ኦቶኖሚ ያለው ማለት በራሱ ይሰራል። በቃ አንዴ ኦን ካረጋችሁት 24 ሰዓት 7ቱም ቀን የጥሪ ማዕከል ስራ ይሰራላችኋል ማለት ነው። ጥሪ ማዕከል ማለት ሰዎች ደንበኞቻችሁ ደውለው ለሚጠይቁት የተለያዩ ጥያቄዎች ኤጀንቲክ ኤአይ ይሰራል። እናንተ ኤሌክትሪክ ፕሮቫይድ ማድረግ ብቻ ነው፣ የኤሌክትሪክ ኃይል ብቻ ፕሮቫይድ ማድረግ ማለት ነው። ኤጀንቲክ ኤአይ በራሱ ማሰብ ይችላል።
በራሱ ማሰብ ይችላል ዲሲሽን ሜክ ማድረግ ይችላል ማለት ውሳኔ መወሰን ይችላል ውሳኔ ከወሰነ በኋላ በውሳኔው መሰረት አክት ማድረግ ይችላል ቅድም ለምሳሌ ሰርጀሪ ሰውየው የሰርጀሪ አፖይንትመንት ወይ ቀጠሮ ለማስያዝ መጡ የሜዲካል ሪከርዳቸውን በሙሉ አይቶ እርሶ ከሁለት ወር በኋላ መውሰድ ይችላል ምክንያቱም የሜዲካል ሪከርዶት አርጀንት አይደለም ይላል ሌላኛው ደግሞ ሰው ሴት ወይ ትመጣለች ወይ ወንድ ይመጣል እሷ ደግሞ ሰርጀሪ አሁንም ቀጠሮ ስታሲዝ ሪከርዷን አይና ኢሚዲየትሊ ዛሬውኑ መደረግ አለበት ይላል መወሰን ይችላል ወስኖ አክት ማድረግም ይችላል ወዲያውኑ ለሰርጀሪ ዲፓርትመንት ሲስተሙ ጋር በሲስተሙ ውስጥ ለውስጥ ሲስተም ቡክ ያደርገዋል ማለት ቡክ ያደርግላታል ቀጥሎ ሰርጀሪ እንድትሰራ ያደርጋል ማለት ነው ራሱ መወሰን ይችላል እና ሃይሊ ኦቶኖመስ ነው ማንንም ሰው በዚህ ስራ ውስጥ ገብቶ አያዘውም ማለት ነው ኤጀንቲክ ኤአይ አንደኛ ሴንስ ያደርጋል ነገሮችን ሴንስ በማድረግ ኢንተርፕሬት ያደርጋል እዛ የሐኪም ቤቱ ሶፍትዌር አለ አይደል እዛ ላፕቶፕ ላይ ያ ሶፍትዌር እኮ ማለት የ300,000 የ1 ሚሊዮን ታማሚዎች ሪከርድ ያለበት ነው እኮ ሰፊ መረጃ ያለበት ቦታ ነው ሐኪም ቤቱ ከተመሰረተበት ጊዜ እስካሁን ድረስ ያሉ የሜዲካል ታሪኮችን በሙሉ እዛ ሶፍትዌር ውስጥ አሉ እነሱን ማንበብ ይችላል ውስጥ ለው ሴንስ ማድረግ ይችላል ኢሜል ማየት ይችላል ያንን አይቶ የእያንዳንዱን ሰው ሜዲካል ሪከርድ ማንበብ ይችላል አንብቦ መረዳት ይችላል ተረድቶ ደግሞ አክት ማድረግ ይችላል ፕላን ማድረግ ይችላል ፕሮአክቲቭሊ ፕላን ማድረግ ይችላል ቅድም እንዳልኳችሁ ለወደፊቱ ፕላን ማድረግ ይችላል እና ደግሞ ኢንዲፔንደንትሊ አክት ማድረግ ይችላል ኤአይ ኤጀንቶች ወይም ደግሞ ኤጀንቲክ ኤአይ ሁለቱ ይለያያሉ በትንሽ ነው የሚለያዩት ኤአይ ኤጀንት እና ኤጀንቲክ ኤአይ ሁለቱ በትንሽ ይለያያሉ ቻትቦት ነው ወይ ቻትቦቶችም እኮ እንደዚህ ያደርጋሉ ብላችሁ ልትሉ ይችላል ቻትቦትና ኤጀንቲክ ኤአይ በጣም ሰፊ ልዩነት አላቸው አሁንም በአንድ ምሳሌ ላንሳላችሁ ለምሳሌ አውቶቡስ መሄድ ፈልጋችሁ ከዚህ ጎንደር መሄድ ፈልጋችሁ መቀሌ ወይ ጅማ ወይ አዋሳ ስለዚህ ምንድነው የምታደርጉት ትሄዱና አዛ አውቶቡሱ መስሪያ ቤት ወይም ደግሞ የሆነ ሴልስ ቦታ ትሄዱና ለሐሙስ ጧት ትሉታላችሁ ወይም ትሏታላችሁ ኮምፒውተር ላይ ያለች ከዛ በኋላ ስኬጁሉን አይታ ምናምን ሪሲት ቆርጣ ትሰጣችኋለች ወይም ደግሞ ዌብሳይት አለው እንበላ አውቶቡሱ ዌብሳይት አለው በስልካችሁ ትገቡና ለሐሙስ ጧት አቬሌብል መሆኑን ቼክ ታደርጋላችሁ ሲስተሙ ዌብሳይቱ አቬሌብል ነው ይላችኋል ከዛ ኦኬ ቲኬት ይቆረጥልኝ ትሉታላችሁ ቲኬት በቴሌብር ትከፍላላችሁ ከዛ ዲጂታል ሪሲት ይሰጣችኋል ከዛ በኋላ ሐሙስ ጧት ሄዳችሁ እዛ አውቶቡስ ውስጥ ትገባላችሁ ማለት ነው ይሄ በቃ ሲምፕል ቻትቦት ይሄን ያደርጋል ቻትቦት እዛ ዌብሳይቱ ጋር አንድ ላይ ኢንተግሬትድ የሆነ ነው ቻትቦት ከስር የሆነች ቻትቦት ምትል የሆነች ነገር ልትመጣላችሁ ትችላላችሁ ወይም ላታዩ ትችላላችሁ ግን ከዌብሳይቱ ጋር ኢንተግሬትድ ሆነ የመጣ ማለት ነው ኤጀንት እና ስለዚህ ቲኬት ቡክ አረጋላችሁ ማለት ነው ኤጀንቲክ ኤአይ ግን ምንድነው የሚያደርገው ልክ እንዳሁኑ ዌብሳይት ውስጥ ትገባላችሁ የአውቶቡሱ ከዛ በኋላ ለሐሙስ ጧት ብላችሁ ጎንደር ነው የሚሄደው ስትሉት ያስ ቲኬት ቡክ ያደርግላችኋል አንድ ሁለተኛ ሲት ሪዘርቭ ያደርግላችኋል ወንበር የምትፈልጉት ወንበር ቁጥር ሪዘርቭ ያደርግላችኋል የምትቀመጡበት ቦታ ማለት ነው መሃል ይሁን በዚህ የምትፈልጉት ቦታ ላይ ሪዘርቭ ያደርግላችኋል የምትፈልጉት ቦታ የት እንደሆነ በምን ያውቃል ከዚህ በፊት በተደጋጋሚ ወደ ጎንደር የምትሄዱ ከሆነ አዋሳ የምትሄዱ ከሆነ መቀሌ የምትሄዱ ከሆነ ይሄን ቢሄቪየር ሪከርዱ ላይ ያውቃል ያንን አውቶቡስ በተደጋጋሚ እየተጠቀማችሁ ብዙ ጊዜ ትራንስፖርቱን ስትጠቀሙና ስትጓጓዙ ከነበረ ቢሄቪየራችሁ አንደርስታንድ ያደርጋል የቱ ጋር መቀመጥ እንደምትፈልጉ ያውቃል መስኮት አካባቢ ነው ወዘተ የሚለውን ያውቃል አንድ ሁለተኛ ምን አይነት ውሃ እንደምትጠጡ ሁሉ ያውቃል ይሄኛው የውሃ ስሞች አሉ አይደል ይሄኛው እሱን ውሃ ሪዘርቭ ያደርግላችኋል ሶስተኛ እዛ ከደረሳችሁ በኋላ የሄዳችሁበት ቦታ ጎንደር ወይም አዋሳ ወዘተ የሄዳችሁበት ቦታ ስትደርሱ ሆቴል ሪዘርቭ ያደርግላችኋል ምክንያቱም አቅማችሁን ያውቃል የኢኮኖሚ አቅማችሁን ያውቃል ከዚህ በፊት ሪዘርቭ ያደርጋችኋቸውን ሆቴሎች አንደርስታንድ ስለሚያደርግ ወይም ደግሞ የተወሰነ መረጃ ተሰጡትና ከዛ ሪዘርቭ ያደርግላችኋል የሆነ ሆቴል ምሳ የት መብላት እንዳለባችሁ ቁርስ የት መብላት እንዳለባችሁ እዛ ጎንደር
ከሄዳችሁ በኋላ የተለያዩ ቦታዎች ታሪካዊ ቦታዎች ሄዳችሁ እንዴት መጎብኘት እንደምትችሉ በራሳችሁ በጀት ማለት ነው በራሳችሁ የገንዘብ አቅም ይሄን ሁሉ ነገር ያደርጋል። እንደዚሁም ደግሞ በጣም ፍሪኩዌንት ተጠቃሚ ከሆናችሁ የዛ አውቶቡስ እና አውቶቡሱ የሆነ ፓኬጅ ካለው ፓኬጅ ማለት ይሄን ያህል ጊዜ ከተጠቀመ ቅናሽ ይደረግለታል ወዘተ የሚል ፓኬጅ ካለ ያን ፓኬጅ አፕላይ ያደርግላችኋል እናንተ ቅናሽ ያደርግላችኋል ማለት ነው። እና ሌሎችም አይነት እንትኖች ይሰራላችኋል። እንደውም ያደገ ሲሄድ ምን አይነት ሙዚቃ እንደምትሰሙ ሁሉ ያውቃል። እዛ በአውቶቡስ በምትሄዱበት ጊዜ እነዛ ሙዚቃዎች ያዘጋጀላችሁ ይችላል ሞባይላችሁ ላይ አዘጋጅቶ ኢርፎን ላይ በቃ ያዳምጣችሁ ትሄዳላችሁ ማለት ነው። ቻትቦት እና ኤጀንቲክ ኤአይ በጣም ይለያያል። ስኮፓቸው ይለያያል። እንደዚሁ ነው ኦቶኖሚያቸውም እንደዚሁ ይለያያል። ኤጀንቲክ ኤአይ ሌላው ስሙ ዲጂታል ኤምፕሎይ ነው። ዲጂታል ሰራተኛ ማለት ነው። ዲጂታል ሰራተኛ ነው ማለት። ለምሳሌ ሱፐርማርኬት ቢኖራችሁ ሱፐርማርኬትም ውስጥ ስትገቡ ሱፐርማርኬት ሶፍትዌር አለው አይደል? ሱፐርማርኬት ሶፍትዌር አለ። እቃዎች የሚይዝበት፣ ኢንቨንተሪ የሚይዝበት፣ ሽያጭ የሚይዝበት ወዘተ ያንዳንዱን ፕራይስ የሚይዝበት አለ። ጠቅጠቅ አድርገው እንትን ይሄን ያህል ነው ብሎ ይቀበለዋል፣ ሪሲት ይወጣል። ያ ሲስተም ላይ ኢንቴግሬትድ ይሆናል። አሁን ሱፐርማርኬት ኤጀንቲክ ኤአይ ምን ያደርጋል? የሆነ ሳሙና አይነት እያለቀ እንደሆነ ያውቃል። ኦኬ ኢንቨንተሪ ማኔጀር ሁሉ ሆኖ ይሰራል። የሆነ ሶፕ ወይም ደግሞ ሳሙና እያለቀ እንደሆነ ከኢንቨንተሪው እያለቀ እንደሆነ ያውቃል። በጣም እየተሸጠ እንደሆነም ሁሉ ያውቃል። ዲማንድ እንዳለውም ያውቃል። ሌላ የማርኬቲንግ ግብአትም ነው። ከዛ ውጪ ሶፑ እያለቀ እንደሆነ ካወቀ ሪኦርደር ሁሉ ማድረግ ይችላል። ሪኦርደር ማለት ሳሙናው እንዲመጣ መርካቶ ደውሎ ለአከፋፋዩ ደውሎ በአስቸኳይ እንዲመጣ ኢሜል አድርጎ በአስቸኳይ እንዲመጣ ያስደርጋል። ኤጀንቲክ ኤአይ ማለት ይሄ ውስጥ ለውስጥ ነው። ምን የምታዩት ነገር የለም። እዛው ሲስተም ላይ ነው ማለት። ኢሜል መላክ ይችላል። ኢሜል ማንበብ ይችላል። ኢሜል አንብቦ የተለያዩ ነገሮችን ድራፍት ማድረግ ይችላል፣ መመለስ ይችላል። ሱፐርማርኬቱን ወክሎ ማለት ነው፣ ያለ ምንም ሰው ጣልቃ ገብነት ማለት። ስለዚህ ሙሉ ነው ሊትራሊ አይደለም እንደ ስራችን እኛ ቤዚካሊ this is what we all do ምንሰራው ይሄንን ነው። እንደዚሁም ደግሞ አሁን ሆስፒታልም ቅድም እንዳልኳችሁ ኤጀንቲክ ኤአይ ያንዳንዱ ሪከርድ ማንበብ ይችላል፣ መወሰን ይችላል፣ አክት ማድረግ ይችላል ወዘተ። በቢሮ አሁን ለምሳሌ ሁላችንም የምንሰራው ኢሜል ይመጣልናል። ኢሜል አንብበን ስራውን እንሰራለን። ስራውን ሰርተን እንልካለን። ፕሬዘንቴሽን ከሆነ ፕሬዘንቴሽን ፕሪፔር አድርገን እንልካለን። ፕሮፖዛል ከሆነ ፕሮፖዛል ድራፍት አድርገን እንልካለን። ሚቲንግ ከሆነ ሚቲንግ ስኬጁል እናደርጋለን። ፕሮጀክት ከሆነ ፕሮጀክቱ ዲሌይ ያደረገ ነው ወዘተ እንላለን። ይሄ ነው የኛ ስራ እኮ አይደለም? በየቢሮው ኤግዛክትሊ ኤጀንቲክ ኤአይ ይሄን ማድረግ ይችላል። ቤዚካሊ ይሄን ሁሉ ስራ መስራት ይችላል ማለት ነው። እና በጣም ከኛ በተሻለ ነው የሚሰራው። በተሻለ ምርታማ ነው። በጣም ከፍተኛ የሆነ ፍጥነት አለው። ከፍተኛ የሆነ የኳሊቲ የኮንተንት ኳሊቲ አለው። ምንም አይነት ኤረር የለውም ወዘተ። ስለዚህ ኤግዛክትሊ ይሄንን ይሰራል ማለት ምን ማለት ነው? አብዛኞቻችን የምንሰራውን ስራ ሁላችንም ኦልሞስት ማለት ይቻላል የምንሰራውን ስራ ኤጀንቲክ ኤአይ ይሰራዋል። ኦኬ አሁን ኤጀንቲክ ኤአይ ምን ያህል ሰዓት ይሰራል ብላችሁ ብትወስዱ እኛ ስንት ሰዓት እንሰራለን? በቀን 8 ሰዓት። ከተለያየ አንግል እንድታዩት ነው የማወራችሁ። እኛ በቀን 8 ሰዓት እንሰራለን፣ በሳምንት 40 ሰዓት እንሰራለን። ኤጀንቲክ ኤአይ እንደ ኮምፕሌክሲቲ እንደ ታስኩ ኮምፕሌክሲቲ ይሰራል። ሲምፕል ታስኮች ከሆኑ 24 ሰዓት ይሰራል። 7 ቀናት ይሰራል። 365 ቀናት ይሰራል። በዓል የለም ወዘተ የለም። በኮምፕሌክስ የሆኑ ታስኮች ለምሳሌ እንደ ማርኬቲንግ ካምፔን የሚያዘጋጅ ከሆነ ትሬንዶችን ሪሰርች አድርጎ ኮንተንቶችን ድራፍት አድርጎ ስትራቴጂዎችን የቴስቲንግ ስትራቴጂ አዘጋጅቶ እነዚህን እንትን አድርጎ ይሰራል። $100,000 $200,000 $300,000 ሲያስፈልግ የሰው ኢንተርቬንሽን የፈቃድ አፕሩቫል ገንዘብ ሲሆን አፕሩቫል ይፈልጋል። እሱን ብቻ ነው የሚሰራው። ወይም ደግሞ አንድ የሆነ ሪሰርች የሚሰራ ከሆነ ያን ሪሰርች ለ3 ወር ብቻ የሚሰራ ከሆነ ለ3 ወር ያህል ሪሰርቹን ይሰራል ማለት ነው። ስለዚህ ረጅም ሰዓት መስራት ይችላል ማለት ነው። ከሰው እኛ ከምንሰራው የበለጠ ረጅም ሰዓት ሊሰራ ይችላል። የኤጀንቲክ ኤአይ ኦብጀክቲቭ ምንድነው? አንደኛ ኤፊሺየንሲ ማምጣት ነው። ኤፊሺየንሲ ማለት የስራ ጥራት
ማምጣት ነው ወይም ደግሞ ቅልጥፍና ማምጣት ነው ወይም ደግሞ ፍጥነት ማምጣት ነው ወይም ደግሞ ከፍተኛ የሆነ ምርታማነትን መጨመር ነው ወዘተ ወዘተ የኤጀንቲክ ኤአይ ዓላማዎች እነዚህ ናቸው በራሱ መወሰን ይችላል እንዳልኳችሁ ኦኬ እንደዚህ ነው ጎል ላይ የኩባንያው ጎል ግቡ ላይ ኩባንያው መሆን የሚፈልገው ቪዥን ሚሽን የተባለ በየመስሪያ ቤቱ ያለው ትልቁ ቦርዶች አሉ አይደል እዛ ላይ ያሉትን ነገሮች ላይ ብቻ 100% ፎከስ ማድረግ ይችላል ከተለያዩ ለውጦች ጋር ራሱን አዳፕት ማድረግ ይችላል የተለያዩ ፖሊሲ በሚወጣበት ጊዜ ህግ በሚወጣበት ጊዜ ፕራይስ ቼንጆች የዋጋ ልዩነቶች በሚኖርበት ጊዜ አዳዲስ ዋጋዎች በሚመጡበት ጊዜ ቶሎ ራሱን አዳፕት ማድረግ ይችላል በራሱ ኢኒሺዬቲቭ መውሰድ ይችላል በራሱ ኢኒሺዬቲቭ ማለት ለምሳሌ አንድ መስሪያ ቤት ሄዳችሁ አንድ ዶክመንት እኮ ጠፍቶብኝ ነበር እባክህ ፈልግልኝ ስትሉት ከስራው ውጪ ሰውየው ሄዶ የሆነ ቦታ ላይ በራሱ ፍላጎት በራሱ ተነሳሽነት ይረዳችኋል ከስራው ውጪ ሄዶ እንደዚህ አድርጎ ይሰራል ልክ ኤጀንቲክ ኤአይም አሁን ባልኳችሁ መልክ ባይሆንም በራሱ ኢኒሺዬቲቭ ስራዎችን መስራት ይችላል ማለት ነው እንደዚሁም ደግሞ አንድ ኤጀንቲክ ኤአይ ለምሳሌ ኤጀንቲክ ኤአይ ለሁሉም አንድ አይነት አለ ለምሳሌ ለአካውንቲንግ ኤጀንት ይባላል ለከስተመር ሰርቪስ የጥሪ ማዕከል ስራዎች ከስተመር ሰርቪስ ኤጀንት ይባላል ከህግ ጋር የተያዘው የህግ ኤጀንት ይባላል የኢንቨንተሪ ኤጀንት ይባላል የተለያዩ ኤጀንቶች አሉ ማለት ነው እና አንደኛው ኤጀንት ከሌላኛው ኤጀንት ጋር they work very well together ማለት ነው እርስ በርሳቸው መናበብ ይችላሉ አካውንቲንግ ኤጀንቱ ከኢንቨንተሪ ኤጀንቱ ጋር አብሮ መስራት ይችላሉ ልክኛም እንደዛ አይደለ ከህግ ክፍል ጋር ተጣምረን እንሰራለን ከፋይናንስ ዲፓርትመንት ጋር ተጣምረን እንሰራለን ከሰው ኃይል ጋር ተናበን እንሰራለን አይደል ከሰፕላይ ቼን ጋር ተናበን እንሰራለን ሶ ሂውማን ሪሶርስ ኤጀንት የሚባል አለ ሰፕላይ ቼን ኤጀንት የሚባል አለ ከሎ ዲፓርትመንት ኤጀንት ከምናምን እነዚህ እርስ በርሳቸው ተናበው መስራት ይችላሉ ሙስና አይኖርም ወዘተ ይቀንሳል ያው ሙስና ማለት ኦኬ አሁን ዋናው ነገር ምንድነው የትኞቹ ስራዎች ናቸው አሁን በኤጀንቲክ ኤአይ በኤአይ ሪፕሌስ እየተደረጉ የሚሄዱት የሚለውን ስናይ ሁሉንም ስራዎች ዛሬውኑ ጀምራቸዋል ማለት ሳይሆን ኢሚዲየትሊ የሚባሉት አሉ ግራጁዋሊ የሚባሉ አሉ ወደፊት ደግሞ የሚለወጡ አሉ ኢሚዲየትሊ ማለት አሁን ኦሬዲ እየተተኩ ያሉ ስራዎች አሉ ቀስ በቀስ የሚተኩ ስራዎች አሉ ወደፊት የሚተኩ ስራዎች ይኖራሉ ማለት ነው ሶ ኢሚዲየትሊ አሁን ከመጀመሪያ ኢሚዲየትሊ ከአሁኑኑ እየተለወጡ በኤጀንቲክ ኤአይ እየተተኩ ያሉ የስራ አይነቶች የከስተመር ሰርቪስ ሪፕሬዘንታቲቭ ስራዎች ናቸው አንዱ ደንበኞች አገልግሎት ነው የሚባለው ወይም ደግሞ የጥሪ ማዕከል ስራዎች ሙሉ ለሙሉ ማለት ይቻላል ኦሬዲ ተጀምረዋል በኤጀንቲክ ኤአይ በቻት ቦቶችም ተጀምረዋል አይ ቲንክ አይደለ የከስተመር ሪሌሽን ማኔጅመንት የሚባል ሶፍትዌር አለ ቱል አለ መስሪያ ቤቱ ቴሌኮም ኢንዱስትሪ ላይ ሄልዝ ላይ ሆስፒታሎች ላይ እነዚህን ከስተመር ሪሌሽን ማኔጅመንት የሚባለው ጋር ኢንተግሬትድ በማድረግ ቻት ቦቶችን ኢንተግሬት በማድረግ ኤጀንቲክ ኤአይን ኢንተግሬት በማድረግ ሙሉ ለሙሉ የጥሪ ማዕከል ስራዎችን እነዚህ በኤአይ እየተተኩ ነው አሁን ኦሬዲ መተካት ጀምረዋል እንዳልኳችሁ በቴሌኮም ኢንዱስትሪ በንግዱ ማህበረሰብ አካባቢ በጤናው ዘርፍ አካባቢ ሙሉ ለሙሉ ኤጀንቲክ ኤአይ የጥሪ ማዕከል ስራዎችን ይሰራል ምክንያቱም በሺዎች የሚቆጠሩ ጥያቄዎችን መመለስ ይችላል ሳይመልቴኒየስሊ እና 24/7 ኦፕሬት ያደርጋል በጣም ስህተት ይቀንሳል ሁለተኛው የዳታ ኢንትሪ እና የፕሮሰሲንግ የሚባሉ ስራዎችን በኤጀንቲክ ኤአይ ኦሬዲ መተካት ጀምረዋል ለምሳሌ አንድ ኢንሹራንስ ካምፓኒ ብትወስዱ እዛ ኢንሹራንስ ካምፓኒ ክሌም የሚባል አለ ክሌም ይዛችሁ ትሄዳላችሁ ክሌሙን ስካን ይደረጋል ወይ ወዘተ ከዛ ክሌሙ ፕሮሰስ ይደረጋል በቃ አይደለ ያ ክሌሙ ፕሮሰስ ይደረጋል ኤጀንቲክ ኤአይ ይሄን ማድረግ ይችላል ስካን አድርጋችሁ ክሌም ስትሰጡት ክሌሙን ፕሮሰስ ያደርጋል ራሱ ሶ ይሄን ስራ እንደዚህ አይነት ስራዎችን በሙሉ ከዳታ ጋር የተያዙ ሄቪ ዳታ የሚያስተናግዱ መስሪያ ቤቶች አሉ እንደ ኢንሹራንስ እንደ ባንኪንግ እና ሄልዝ ኬር ብዙ ዳታ የሚያስተናግዱ እዛ ላይ የሚሰሩ ከዳታ ጋር ተያይዘው የሚሰሩ የዳታ አድሚኒስትሬሽን ሊሆን ይችላል የተለያዩ ስራዎችን ዳታ አፕሩቫል ሊሆን ይችላል በዚህ ዙሪያ ላይ ያሉ የስራ አይነቶችን በሙሉ በኤጀንቲክ ኤአይ ይተካሉ
እየተተኩ ነው። ኢንቬንቶሪ እና ስቶክ ላይ ያሉ ስራዎችን በሙሉ በቃ ኢንቬንተሪ ማኔጅ ማድረግ በአጠቃላይ ተጀምሮ እስካልቅ ድረስ ኢንቬንተሪ ማኔጅ ማድረግ የሴልስ ዳታዎችን አናላይዝ ማድረግ ይችላል። ፕሪዲክት ማድረግ ይችላል። ምንድነው ፕሪዲክት የሚያደርገው? ዲማንድ ቅድም እንዳልኳችሁ ሳሙና እያለቀ ነው፣ ሰው ሳሙና በጣም እየተፈለገ ነው ማለት ነው ብሎ ሳሙና ኦርደር ያደርጋል። ራሱ ከአከፋፋይ ወደ መርካቶ ያለው አከፋፋይ ጋር ዋና አከፋፋይ ጋር ኢሜል አድርጎ ተጨማሪ አምጡ ይላል፣ ኢሜል እያደረገ ማለት ነው። ሙሉ ለሙሉ ኢንቬንተሪ ላይ ስቶክ ስራዎችን ሙሉ ለሙሉ በኤጀንቲክ ኤአይ ይተካል። ቤዚክ የሆነ ቡክ ኪፒንግ ወይም ደግሞ አካውንቲንግ የሚባለው ሙሉ ለሙሉ በኤጀንቲክ ኤአይ እየተተካ ይሄዳል። ከ40% የሚሆነው የሂሳብ ስራዎችን ሙሉ ለሙሉ በኤጀንቲክ ኤአይ ይተካሉ በሚቀጥሉት 5 ዓመታት ማለት ነው። ቅድም እንዳልኳችሁ ከአንድ ኢንቮይስ ሬጂስትሬሽን ጀምሮ እስከ ፋይናንሻል አናሊሲስ ድረስ ኤጀንቲክ ኤአይ ይሰራዋል፣ ሙሉ ለሙሉ ይሰራዋል ማለት ነው። ግራጁዋሊ ቀስ በቀስ ከ2 ዓመት ከ3 ዓመት በኋላ ደግሞ አሁን የነገርኳችሁ ኢሚዲየትሊ አሁን በሚቀጥሉት 24 ወራት ውስጥ በኤጀንቲክ ኤአይ ግሎባሊ ነው ማውራችሁ፣ ኢትዮጵያ ላይ ሆን ይችላል። ግሎባሊ በሚቀጥሉት 24 ወራት በኤጀንቲክ ኤአይ የሚተኩ የስራ አይነቶችን ነው ያወራኋችሁ። በሚቀጥሉት 3 እና 4 ዓመታት ደግሞ አድሚኒስትሬቲቭ አሲስታንት የሚባል ሎጂስቲክስ ኮኦርዲኔሽን የሚባሉ ስራዎች አሉ። ማርኬቲንግ አናሊሲስ ለምሳሌ የማርኬት አናሊሲስ የሚሰሩ የስራ አይነቶች ማርኬቲንግ አናሊሲስ ከቤዚክ ጀምሮ ማርኬቲንግ አናሊሲስ የሚሰሩ እንደዚሁም ደግሞ ሌጋል አሲስታንቶች፣ ፓራሌጋልስ፣ አሲስታንት ጠበቆች ወዘተ የሚሰሯቸውን ሩቲን የሆኑ ታስኮችን ሙሉ ለሙሉ ኤጀንቲክ ኤአይ ይሰራዋል ማለት አንድ ኮንትራክት ለኤጀንቲክ ኤአይ ብትሰሩት ሙሉ ለሙሉ ኮንትራክት ብትሰጡት ሙሉ ለሙሉ አናላይዝ ያደርገዋል። ኦኬ እነዚህ በሚቀጥሉት 2-3 ዓመታት በኤጀንቲክ ኤአይ የሚተኩ ናቸው። በእርግጥ እኛ ሀገር ቀጥታ ይሆናል ማለት አይደለም፣ ያደጉ ሀገሮች ላይ ያለውን ነገር ነው የምነግራችሁ። ምናልባት ወደፊት ከ5 ዓመት 6 ከ7 ዓመት በኋላ ፕሮጀክት ማኔጀሮች ሙሉ ለሙሉ የፕሮጀክት ማኔጅመንት ስራዎችን ሙሉ ለሙሉ በኤጀንቲክ ኤአይ ሊተኩ ይችላሉ። የአስተማሪነት ስራዎችን በኤጀንቲክ ኤአይ ሊተካ ይችላል። የፋይናንሻል አድቫይዘሪ ስራዎችን በኤጀንቲክ ኤአይ ይተካል። ኮንተንት ክሪኤት ማድረግ ይሄ ፖስተር መስራት ወዘተ ኦልሬዲ ተተክቷል። አንድ መስሪያ ቤት ለምሳሌ ስለ ምርትና አገልግሎቱ ማስታወቂያዎች መስራት ቢፈልግ ቪዲዮም ይሁን ፖስተሮች መስራት ቢፈልግ በራሱ መስራት ይችላል። ኢንፋክት አሁን ሁሉ መስሪያ ቤት ማስታወቂያዎችን በራሱ መሰለኝ እየሰራ ያለው ባነር ላይ ራሱ መስሪያ ቤት ውስጥ ባሉት ባለሙያተኞች ይሰሩታል ማለት ነው። የግድ የማስታወቂያ ተቋም እየሄዱ ማሰራት አይ ቲንክ የቀረ ይመስለኛል ኢትዮጵያ ውስጥ። አሁን ደግሞ በጣም ቀሎ ግለሰቦች ትንንሽ ኩባንያ ትንንሽ ድርጅት ያላቸው ግለሰቦች በስልካቸው ስለ ምርትና አገልግሎቶቻቸው ማስታወቂያዎችን መስራት ይችላሉ። ቢፈልጉ በቪዲዮ ቢፈልጉ በፖስተር መስራት ይችላሉ። እነዚህና የመሳሰሉት ስራዎች ሙሉ ለሙሉ በኤጀንቲክ ኤአይ ይተካሉ። መቼም አንድ ጥያቄ ወደ አእምሯችሁ ሊመጣ ይችላል ብዬ አስባለሁ። የትኛው የስራ ዘርፍ ነው የትኛው ሙያ ነው ሴፍ በዚህ ጊዜ በኤጀንቲክ ኤአይ የማይተካ የትኛው ሙያ ነው ሴፍ ተብሎ ተጠየቀ ጆፍሪ ሂንተን። ቧንቧ ሰራተኛ መሆን በጣም ሴፍ ነው። ስለዚህ ፕላምቢንግ ማጥናት በጣም ጠቃሚ ነው የሚሆነው። እሱ ያለውን ነው የምነግራችሁ። በሰሞኑን ዘ ዲያሪ ኦፍ ይቅርታ የሚል ፕሮግራም አለ፣ እዛ ላይ የተናገረው ነው። ፕላምቢንግ የተማረ ሰው የፕላምቢንግ እውቀት ያለው ሰው የእጅ ሙያ ያለው ሰው አይ ቲንክ የእጅ ሙያ ያለው ሰው በሚለው እንተካው። የቧንቧ ሰራተኛ ምናልባት በኤጀንቲክ ኤአይ ላይ ተካ ይችላል። ሌላው በጣም የሚገርማችሁ ነገር እኛን በጣም አፌክት የሚያደርገን ከዚህ በተጨማሪ ሙሉ ለሙሉ የጉልበት ስራ በኤአይ ነው የሚሸፈነው። የመስል ስራዎች በሙሉ በኤአይ ይሸፈናል። ቀስ በቀስ ሮቦቶች ቻርጅ እያረጋችኋቸው በቃ አሁን ኮሪደር አዲስ አበባ ውስጥ ኮሪደር ልማት አለ አይደል? ኮሪደር ልማቱን በቃ ሙሉ ለሙሉ
በሮቦቶች በተወሰኑ ሰዎች ሱፐርቪዥን አማካይነት ሙሉ ለሙሉ በሮቦቶች የሚሰራበት ሁኔታ ይፈጠራል ማለት ነው እና በጣም ሩቅ አይደለም እውነት ለመናገር ሩቅ አይደለም አንዱ መግቢያ ላይ እንዳልኩት ምንድነው የኛ እንደ ባህል ሆኖ አላቅም ፕሮአክቲቭ የመሆን ነገር የለንም ማለት ነው ማለት ቀድመን የመጠንቀቅ ቀድሞ አንደርስታንድ ማድረግ አሁን በተደጋጋሚ ይሄን ነገር አወራለሁ ግን ልብ ብሎ የሚያዳምጠው ሰው የለም ባለፈው ስለ አርቲፊሻል ኢንተለጀንስ አውርቻለሁ በጣም ጥቂት ሰው ነው ዩቲዩብ ላይ ያየው እንደዚሁም ደግሞ አሁንም ይሄን ፕሮግራም አለ I don't think ከተወሰኑ ሺዎች በስተቀር የሚያየው ሰው የለም እና ብዙ ትኩረት የለንም ለዚህ ነገር ማለት ከመጣ ይመጣል በቃ ከሚያረጋውን ያድርግ I think በዚህ ዘመን ግን እንደዚህ ብሎ ማሰብ ትክክል አይመስለኝም ማድረግ የምንችላቸው ነገሮች አሉ ማድረግ የምንችላቸው ነገሮች ምንድነው ሬሌቫንት ሆኖ ለመቆየት ማድረግ የምንችላቸው ነገሮች አሉ ለምሳሌ እኔ ለሁላችሁም ሊሆን የሚችል በነፃ በራሳችሁ ፔስ መማር የምትችሏቸው የኤአይ ኮርሶች እነግራችኋለሁ ማንንም ሰው አይከታተልም ማንንም ሰው እነዚህን ኮርሶች ለመውሰድ ፍቃደኛ አይደለም ስለዚህ ቴክኖሎጂ በአጠቃላይ መስማት ፍቃደኛ የሆነ ሰው በጣም ጥቂት ነው ጥቂቶች ብቻ ናቸው የሚያዳምጡት ሲመጣ ግን አፌክት ሲያደርገን ሁላችንንም አፌክት ያደርገናል እና አንዳንድ ጊዜ ሰርፕራይዝም ሊያደርገን ይችላል ምክንያቱም የቴክኖሎጂ ነገር የአሜሪካ ጉዳይ የምናምን አድርገነዋል አይመስለኝም አሁን እኔ ኤጀንቲክ ኤአይ ስራዎችን እንዴት ሊቀማ እንደሚችል ያወራኋችሁ ነው አንድ ምሳሌ ላንሳላችሁ ኢትዮጵያ ውስጥ ኩባንያዎች አሉ ኦኬ ቅድም ነግሬያችኋለሁ አንድ ሆስፒታል ቢኖራችሁና ኤጀንቲክ ኤአይ የሚባለውን ቴክኖሎጂ የሚመጣና የአብዛኛውን ሰራተኞቹ ስራዎች በጣም ቀልጣፋ በሆነ መልኩ የሚሰራለት ከሆነ የሆስፒታሉ ባለቤት ወይም የሆስፒታሉ ማኔጅመንት ምንድነው የሚያደርገው ምን ያደርጋል ግልጽ ነው አይደል እኔ መናገር አይጠበቅብኝም ምንድነው የሚያደርገው ምክንያቱም ሆስፒታሉ ተወዳዳሪ ሆኖ መቆየት ይፈልጋል የሆስፒታሉ ማኔጅመንት ይሄን ሁሉ ሰራተኛማ ብለው ይሄን ኪፕ እናድርግ ቢሉ ሌላኛው ሆስፒታል ኤጀንቲክ ኤአይ በመጠቀም ስራ በመስራት ይበልጣል በስራ ስለዚህ ኮምፒቲሽን ውስጥ ይገባሉ ማለት ነው ውድድር ውስጥ ይገባሉ ውድድር ውስጥ በሚገቡበት ጊዜ ማን ነው የሚጎዳው አሁን እንዳልኳችሁ ነው እና ልብ ብሎ ማዳመጥ ስለ አርቲፊሻል ኢንተለጀንስ ሆነ ስለ ቴክኖሎጂ ልብ ብሎ ማዳመጥ በጣም በጣም ጠቃሚ ነው እኛ ሁሉ ጊዜ ፖለቲካ ሃይማኖትና ስፖርት እና መዝናኛ ብቻ እየሰማን ነው የምንኖረው ይሄ ትክክል አይመስለኝም እኔ ይቅርታ ይደረግልኝና እና የባለፈው ፕሮግራም አሁን ሙሉ ለሙሉ ኦልሞስት ስልጣና ነው ማለት ይቻላል የባለፈው ፕሮግራም ማንንም ሰው ያየው ሰው የለም ለምን ኦኬ እንዴት ነው ሬሌቫንት ሆኖ መቆየት የሚቻለው በዚህ አይነት በጣም ኤአይ ድሪቭን በሆነ ጊዜ እንዴት ነው ሬሌቫንት ሆኖ መቆየት የሚቻለው አንደኛው የኤአይ ቤዚኮችን ማወቅ ማጥናት ጥረት ማድረግ ትሬኒንጎችን መውሰድ የነፃ ኮርሶች በሚቀጥለው ሳምንት ፕሮባብሊ በነፃ ልትወስዷቸው የምትችሉ ኮርሶችን አወራችኋለሁ ዶክተሮች ብትሆኑ ጠበቆች ብትሆኑ ኢንጂነሮች ብትሆኑ ልትወስዷቸው የምትችሉ ማናችሁም ልትወስዷቸው የምትችሏቸውን የኤአይ ትሬኒንጎችን ሰብስቤ አመጣና አወራችኋለሁ ማንንም የሚከታተላቸው የለም ግን ቢያንስ እኔ የራሴን አስተዋጽኦ አደርጋለሁ ከዛ ምንድነው ኤአይዎችን እንደ ቱል መጠቀም እንደ መሳሪያ አሁን ለምሳሌ ኤአይ ሲባል አሁን ቪኦ የሚባል የተለያዩ አርቲፊሻል ኢንተለጀንስ ኤአይ ሞዴሎች አሉ ጄሚናይ የሚባል አለ ቻትጂፒቲ አለ ግሮክ አለ ክላውድ አለ ዲፕሲክ አለ በጣም ብዙ አለ እነሱን ኪዩሪየስ መሆን ያስፈልጋል ምን ልሰራበት እችላለሁ ከስራዬ ጋር ምን ልሰራበት እችላለሁ ብሎ ከማወቅ ጀምሮ የተለያዩ ነገሮችን ኪዩሪዮሲቲ እንደ ኤአይ እንደ ቱል ለመጠቀም መሞከር ያስፈልጋል ብሎን መፍቻ መጀመሪያ ላይ ይሄ ብሎን መፍቻ ያለው አይደል ብሎን መፍቻ ከመምጣቱ በፊት በምንድነው በጥፍራችን ነበር አይደል ብሎን ምንፈታው ወይም ደግሞ በጥፍር መቁረጫ አናት እንዲህ ያደርግን በማንኪያም ይሞከርናለን በቢላ ሁሉ ይሞከርናለን አይደል ብሎን መፍቻ ሲመጣ ወዲያውኑ ብሎን ወስደን እንደ ቱል መጠቀም አለብን እንደ ቱል ተጠቅመን ስራችንን ማፋጠን መቻል አለብን ፕሮዳክሽናችንን ማፋጠን መቻል አለብን ስለዚህ እነዚህ ኤአይ ሞዴሎች ሉክ እኛን የሚጫወቱብን አንዱ ምንድነው አንድ ነገር በጣም መጥቶ ዝርግፍ ይላል አባንደንት የሆነ የተትረፈረፈ ሲሆን አእምሯችን ውስጥ ዋጋው ያንሳል ቫልዩ ይቀንሳል ማለት ነው
ምን ማለት ነው? ኤአይ ሞዴል ቻት ጂፒቲ፣ ዲፕሲክ ምናምን ክላውድ ወዘተ ምናምን አንድ ያምጥተው አትረፍርፈው በሞባይል ስልካችን እንደቀላል ነገር ዳውንሎድ እናደርገዋለን። ያ ስልካችን ላይ ተቀምጦ ከፍተነው እንኳን አናቅም። አምጣኞቻችን ማለት ከፍተ መጠቀም መቻል ሲትረፈረፍ ዋጋው አነሰ ማለት አይደለም። ብልጥ የሆነ ሰው ሁሉ ጊዜ እነዚህን ኤአይ ሞዴሎች እንዴት ተጠቅሜ ስራዬን መስራት እችላለሁ፣ እንዴት ፕሮዲዩስ ማድረግ እችላለሁ፣ እንዴት ማስታወቂያ መስራት እችላለሁ ብሎ ማሰብ ያስፈልጋል ማለት ነው። ሶ ኤጀንቲክ ኤአይ በተለያዩ ኤሪያዎች ላይ በተለያዩ ዘርፎች ላይ ወደ ስራ የሚገባ ነው። ቅድም እንዳልኳችሁ ከስተመር ሰርቪስ ላይ፣ ኢኮሜርስ እና ማርኬቲንግ ላይ በአጠቃላይ ኤጀንቲክ ኤአይ ስራዎች ይሰራሉ። ሄልዝ ኬር ላይ ሙሉ ለሙሉ ማለት በሚቻል መንገድ የኤጀንቲክ ኤአይ ስራ አፕላይ ይደረጋል። የፋይናንስ ስራዎች ላይ ሰፕላይ ቼን እና ሎጂስቲክስ ላይ ሙሉ ለሙሉ እነዚህ እና ያላነሳዋቸውም ሌሎች ዘርፎች ላይ ኤጀንቲክ ኤአይ ከፍተኛ የሆነ ሚና ከፍተኛ የሆነ ሪስፖንሲቢሊቲ ይወስዳል ማለት ነው። ይህን ይመስላል የተከበራችሁ ተመልካቾቻችን። በሚቀጥለው ሳምንት ወይም ስለ ክላውድ ኮምፒውቲንግ ስለሚባል ቴክኖሎጂ ወይም ደግሞ ቅድም ያልኳችሁ ትሬኒንጎችን በተመለከተ የኤአይ ኮርሶች የተለያዩ ኤአይ ኮርሶች ልትወስዷቸው የምትችሉ ኤአይ ኮርሶችን ሰብስቤ ያመጣለሁ። ከሁለት አንዱ የደረሰልኝን አቀርብላችኋለሁ ስለ ክላውድ ኮምፒውቲንግ ወይም ደግሞ ስለ ኤአይ ኮርሶች ማለት ነው። በሚቀጥለው ሳምንት እንገናኛለን። እስከሚቀጥለው ሳምንት መልካም ሳምንት።